በፊት አይበቃንም ነው በፊት አይበቃንም ወይ ምን ውስጥ ነው መገባው እኮ በፊት አይበቃንም ወይ ከዚህ በኋላ ከሩታ ጎን መሆኑ ነው አፋጀሽኝ የሚለውን ድራማ ከዚህ ታይታችሁ ታውቃላችሁ ቤተሰብ አንጀቴ ቅቤን የጠጣው ዳንሻዬ አስፈላጊ በሆነ ሰዓት መተህ ነበረ ብለንክ ነበር በቀደም ዛሬም በጥሩ ሰዓት በጥሩ አጋጣሚ ነው የመጣው እሰይ አብርሽን እንድታንጨረጭርልን እንፈልግ ነበር እኛ እኮ ጨጓራችን ታሟል ባቱ አብርሃም እና በተየ ሄርሜላ የተነሳ ለጌታም ጌታ አለው አብርሃም አሁን ከዚህ በፊት መታኮሳቸው ሰዎች አይነት አይደለም ዳኒ ማለት ነው ዳኒ በቀጥንም ጠጀነኝ ነው ገባካ አይደለ እንዴናችሁ ቤተሰብ ደህና ናችሁ እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም ነው ቤተሰብዬ እንዴ ቆይ ማለት ነው እኔ እኮ ብያችኋለሁ ሁሉ ነገር በሩታ ላይ ሲሆን ይገናል ያልኳችሁ ለዚህ ነው ገና ከዛሬው ጀመረ ማለት ነው ኮሜንትም ሳይ ነበር ቤተሰብ እናንተ ሴት ልጅ በጭቁና ዓለም ውስጥ እንድትኖር የምትፈልጉ አይነት ሰዎች ናችሁ ሩታ አንድ ነገር ስታደርግ የሆነ በጣም እንዲካባርጋችሁና አግዝፋችሁ አጉልታችሁ ሆን ተብሎ እሷ ላይ ማለት ነው ጫና እንዲበዛ የምታረጉ ሰዎች ማለት ነው ተቀየሩ ዘመኑ እንደዚህ አይደለም እኔ ወላችሁ ሩታ ጋር 10,000 ሰው ይምጣ ማለት አይደለም ሌሎች ሰዎች በህይወቷ ውስጥ አዳዲስ ወንዶች ይምጡ ማለት አይደለም የሩታን ዓላማ ሁላችሁም ጠንቅቃችሁ ታውቃላችሁ እቺ ልጅ ለዘመናት በጋሽ አብርሃም በደል የደረሰባት ሴት ናት ሩታ ሆና ነው እንጂ ይሄ ሰውዬ ለግ መቅረብ የነበረበት ሰው ነው ተረዳችሁኝ የሴት ልጅ ጭቆና አይቁም እያያችሁ ነው በሚዲያ ላይ በቲክቶክ ላይ ብዙ ነገሮች እያየን ነው ሴት ልጅ ብዙ ነገር ውጣ በውስጧ በደሏን ጭቆናዋን ውጣ የኖረች ነው የሆነ ሰዓት ሲገነፍልባት ወጣ ሚዲያ ላይ የምትናገረው ተረዳችሁኝ አይደለ ሩታ ደግሞ ማለት ነው በደሏን አንድ በአንድ ነው ያየንላት በስክሪን ማለት ነው ስለዚህ እቺሊ ዛሬ እስቲ ቁስል ምን ያህል እንደሚያምኮ ማለት ነው የምታዩት ቁስላችሁ ስታዩት ነው አይደለ ቁስላችሁ ደምታችሁ ስታዩት ነው አንዳንድ ሰዎች አይገባቸውም የራሳቸውን ነገር ይጧጧፍ የራሳቸው ህይወት ይስመር እንጂ ስለሌላ ህይወት ምንም የማያገባቸው እግዚአብሔርን አንድ ሰው አውቃለሁ ቤተሰብ ህይወት የመሰረተ ህይወት ያለው ሰው የመጀመሪያ የነበረችው ህይወት ውስጥ የነበረችዋን ሴት አሽቀንጥሮ ከጣለ በኋላ ህይወት ጀመረ አገባ ወለደ የሚገርማችሁ እስካሁን ድረስ ያቺ ሴት እንዳታገባ እንዳትወልድ እንዲሁም ደግሞ ህይወት እንዳመሰረት ሁሉ ጊዜ ቼክ ያደርጋታል መንገድ ስትሄድ ማለት ነው ከጀርባዋ ሰው ያስልኮ ምንነቷን ያሰልላል ምን ላይ ናች ያለችው ጓደኛ ይዛለች በተለያየ አጋጣሚ በስልክም በተለያየ መረጃም በቃ ስለ እሷ ያጣራል የሚገርማችሁ እሱ ህይወት መስርቶ ነው ያለው እንደዚህም አይነት ነቀዝ ወንዶች አሉ እነሱ የሰው ህይወት ያበላሹና ያቺ ሴት ህይወቷ እንዳይሰምር ህይወቷ እንዳይሰክን የራሷን የሆነ ነገር እንዳመሰርት የሚፈልጉ ጥላሸት ልብ ያላቸው ሰዎች አሉ ወንዶች አሉ ተረዳችሁኝ አብርሃምም እያያችሁት ነው ዛሬ እንኳን እያያችሁት ነው ጂም ቤት ውስጥ ያቺን መንገድ ላይ ሴት ማለት ነው ራቁቷን ጂም ቤት ውስጥ ሙሉ አካላቷን እያየ ማለት ነው ሙሉ አካላቷን ጂም ሲያሰራት የቱ ጋር ሲያይ እንደነበረ ቪዲዮን አቅርባችሁ ማየት ትችላላችሁ እኛ ብዙ ነውር ማውራት ስለከበደ ነው ልጁ በኃጢያት መንገዱ ሰጥሞ ሳለ እዛ ጋር ምንም ያላረገችው ልጅ እየሄደ ልክ በቃ ብዙ ቆሻሻ ተግባር እንደሰራች እያደረገ ያወራል ሩታ አሁንም ድረስ የምታደርገው ነገር ይገባናል ሁላችንም ትረዳላችሁ ብያስባለሁ ሁላችንም እንረዳለን ሩታ ባለጌ ሴት ሆነ አይደለም ግን ደግሞ ከሩታ በላይ የተገፋ ከሩታ በላይ የተበደለ ሰው የለም እኔ ሩታ በደል ያመኛል የሚገርማችሁ ሩታ አንዳንድ ጊዜ እንደዚህ አይነት ነገሮች ሲፈጠሩ ሩታ የደረሰባትን ነገር ወደኋላ መለስ ብዬ በልኔ ሳሰላስል እንዴች ሴት እኮ ማለት ነው የምሬ ነው በጣም የዋ ሴት ናት እላለሁ እና አንድ እንደተበደለች ሴት ወጣ ሚዲያ ላይ ታሪኳ ነው እንጂ ያየን ያለነው ወጣ ለህግ አግባብ በሆነ መልኩ እንዲ ተበድዬ እንድትጨቆኝ ብላ አልከሰሰችም ይሄን ሰውዬ በጣም በህይወቷ ተጫውቶባታል ህይወቷን እንዳልነበር ነው ያደረገባት ከምንም በላይ ለሴት ልጅ ደግሞ ከባድ ጊዜ ታውቃላችሁ የርግዝና ጊዜ ነው የርግዝና ጊዜዋን ሁሉ በእንባ እያስለቀሳት የትም እያስቆመ እያስለፈልፋት እያመናጨቃት ሴት እያመጣ ፊት ለፊቷ እንደፈለገ የሆነባት ያን ሁሉ ጊዜ አልፋ አንድ ቀን ልጄ ሳይል ህፃኑ ሆዷ ውስጥ እያለ አንድ ቀን ልጄ ያብራኬ ከፋይ ብሎ ትንፍስ ሲል ሰምታችሁ ታውቃላችሁ ጋሽ አብርሃም ልክ ሲወለድ ራሱ በረዶ ነበረ ከተወለደ በኋላ ህፃኑን በአካል ሲያየው አላ አይደል አንደኛ በምን ይሉኛል ነው አመጣጡም ሲጀምር ሲቀጥል አሁን ነው ልጄ ማለት የጀመረው
እበትም ትል ይወልዳል ወገኖቼ። እንዲህ አይነቱ ሰው ለሚስቱ ክብር የሌለው ለተወለደው ልጅ ክብር የሌለው በትዳሩ ላይ የማገጠ ወንድ እንዴት ሆናችሁ ነው እናንተ ለእንደዚህ አይነት ሰው እንትን የምትሰጡት ግሬስ የምትሰጡት? ምን ሆናችሁ ነው? አንዳንዶቻችሁ አስቡ እንጂ እህቴ ብትሆን በሉ፣ አስቡ እንጂ እናቴ ብትሆን በሉ። እስቲ ከጎናችሁ ያሉትን ወገኖቻችሁን የኔ ቢሆኑስ ኖሮ ብላችሁ አስቡ። በሩታ ቦታ እናንተ ራሳችሁን አስቀምጡ። አሁን ላይ እቺ ልጅ ባለጌ የሚያስብል አንዳች ነገር አልሰራችም። ትቀጥልበት። እኛ ደግሞ የቆሰለ አንጀታችን እንዲርስ እንፈልጋለን። አዎ ቢያንስ እያላገጥንበት በአብርሃም ላይ ማለት ነው። እሱ በእሷ ህይወት ሲያላግጥ አይደል የቆየው። እሷ ደግሞ አሁን የማላገጫ ጊዜ አይሆን። አይገርማችሁም? ቀልዶባታል፣ አሹፎባታል፣ በለዋ ላይ ቺት አርጎባታል። አብርሃም ሲያንሰው ነው እንደው ዳኒሻ እንደው ቀንድ አስበቀለልን ባይዘው ማለት ነው። ገና ምንም አልታየም። እንደ አብርሃም ማን ነው ዳኒ እንደሌላው መስሉክ ነው እንዴ? ዝም ብሎ እንደሚሽለጠለጥ መስሉክ ነው እንዴ? አይፈራም፣ አይኮራም። በቃ ይጋፈጣሉ ሁሉንም ነገር እስከ መጨረሻው ማለት ነው። ከዛ ባለፈ ደግሞ ደስታ ወንድማችን እባክህን ራስን አስከብር። በቃ አንተ የመጣበት አመጣጥ ድንገቴ ነው። ያንንም 10 ጊዜ ተናግረናል። ሩታ ወዳ ፈቅዳ አይደለም። ምንም ነገር እስከሌላችሁ ድረስ አንተ ዝም ብለህ መሀል ላይ አምባጓሮ የምትፈጥርበት ያዙ ይልቀቁ የምትልበት ነገር አልገባንም። ከውጭ መጣው አልክ። ከውጭ የመጣው ደግሞ ሩታ እና ብላክ አይደለም፣ በራስ ፍቃድ ነው የመጣከው፣ በራስ ፍቃድ። ስለዚህ አንተና እሷ መካከል ምንም ነገር የለም። በቅርብ ጊዜ የተቀራረባችሁት ልክ በጣም ብዙ አመታት በፍቅር የኖራችሁ በዚች ሴት የተጎዳ አርገክ እንደዚህ አምባከረዩት ትፍጠር ፕሊስ ወደዳ ሩጣልንና እኛ የአብርሃምና የዳኒን እኔ ሁኔታ ማየት ነው የምንፈልገው። ሩትዬ ፈታ ብላበታለች ዛሬ። ብራቮ። የዛሬ በተለይ የጂሙ ቤት ውስጥ ያየሁት ነገር እንዴት ረረን አርጎኝ እንደነበር ቤተሰብ እግዚአብሔርን እዛ እሱ ይርመጠመጣል፣ እዚህ መጥቶ ደግሞ እሷን ይሳደባል። ትንሽ የማይቆንጥጠውም እናንተ እንዴ! እዛ ልጅቷን ማለት ነው ግራ ያጋባታል። ዝም ብላ ግራ ያጋባታል። ወይ ሚስቴ ሁኚ ወይ ፍቅረኛ ሁኚ ብሎ አንደኛውን አላወጀባት፣ ግን ዝም ብሎ ይጮትባታል እንደፈለገ። እዚህ መጣና ደግሞ ሩታ ጋር ደግሞ አንበሳ ያጫውተዋል። ምንድነው ሁለት ቤት የምትቀላውጠው አንተ? ቀላዋጭ አንተ ነህ ሲጀመር ያለ ቦታክ። እና ደግሞ ማለት ነው እግዚአብሔር ዳኒ ደና ቤት አዘጋጅተህ ሩታን ከዛ ቤት ሙንቅል አርጋ አውጥተህ አብርሽን ፌን ታስነቀልልን። በቃ ሁሉ ጊዜ እሱ የሚኮራው በዚህ በኪራይ ቤት ነው። በተከበርኩበት ሰፈር ይላል። ለኪራይ ቤት አይደል እንደ ገባከው? ምንድነው የምታካብደው? የገዛከው ቤት ወይም ደግሞ ሰርተ የገባው ቤት አስመሰልከው። ኪራይ ቤት ነው። የኪራይ ቤት ነው፣ በየወሩ የምትከፍልበት ነው። ምናልባት ከሩታ ጋር ህይወት ጀመራችሁበት ቤት ምናምን ስለሆነ ማስታወሻክ ስለሆነ እንደዛ አስበህ ከሆነው እንጂ ቤቱ ሰው መጣ ደጅ ላይ ሰው መጣ አይመለከትም። አንተ ሁሉ ጊዜ የሆነ ባይዘይ በር ላይ ሰው አስቀምጧል። ቤተሰብ እዛ አካባቢ ሰላ ያስቀምጧል። ልክ አብርሃም ቤት ውስጥ ማለት ነው። ሰው ሩታ ጋር ይምጣ ከሊ መጣ የሚል ሰው ቁጭ አስደርጎ በየወሩ እንደ ደሞዝተኛ ብር ይከፍለዋል። ቤተሰብ ይሄን ጉድስ ታውቃላችሁ? አዎ ይሄ ነገር ላይ አላወራንበትም መሰለኝ። ይኸውላችሁ ሩታ ጋር ሰው ሲመጣ ቤት ማለት ነው ደውሎ ለአብርሃም የሚነግረው ሰው አለ። ያ ሰው ቋሚ ደሞዝተኛ ነው። ያው ተጠቀሙበት ሲጀመር ማለት ነው። አላርፍ ያለ ልብ አርፎ የማይቀመጥ ልብ የሚንከወከው ልብ ሁለት መንታ ሆኗል። አሁን አንድ እግሩ ወደ አንድ መስመር ነው፣ አንድ እግሩ ወደዛ ነው። ጭራሽ ከሩታ ጋር ያልጨረስነው ነገር አለ አላለም? ጨርሰናል፣ ወጣልኛለች፣ ትቼሻለሁ ብለሃት እንደዛ ሙንቅር አድርገህ ከህይወትህ አውጥተካት ሄርሜላ ነለዋ ላይ እያሻሸክ ነውር ተግባር እየሰራ ፊት ለፊቷ እያሳየካት ከዚህ በኋላ እቺ ሴት አሜን ብላ የምትቀበል ይመስላል? እኔ አሁን እንደዚህ የምናገረው ቤተሰብ እኔ ማረገው ነገር ስለሆነ ነው። እሺ ቤተሰብዬ ሩታ እኔን ትምሰል ማለት አይደለም፣ ግን የሩታ በደል በእኔ ህይወት ውስጥ አስቀምጬ እየነገርኳችሁ ነው። እኔ ብሆን ማረገው ነው የምነግራችሁ። እንደዚህ በእንጨትም አላገላብጠውም። እንደዚህ አይነቱን እንድ ማለት ነው። ወንድ ነኝ ይላል ደግሞ ካሮት የተዘቀዘቀ ካሮት ይመስል ስፖርት ሰርቶ ልጁ ምግቡ እንዳለ የሚሄደው እጁ ላይ ነው። አይታችሁ ከሆነ አብርሽዬ ዛሬ ትገረፋለህ እንደ ጉድ ማለት ነው። እዩት ከታች እስቲ ሰንደል እንዴ ምንድነው? ወደታች ያለውን ደግሞ ስራበት ስፖርት አብርሽ። ከላይ ልክ ቫምፓየር ነው የመሰልከው። ከላይ ቫምፓየር እንዲሁ ጥርጥር ብለህ ከታች ሌላ ሰው ወደ ላይ ያለው አብርሃም ይመስላል፣ ወደ ታች ያለው አብርሃም አይመስልም። እንደዛ ሆኖ እዛ የጂም ቦታ ይፈራገጣል። አንዴ ራቁቱን ቪዲዮ ይለቅልናል። ይሄ ሁሉ ማንን እንትን ለማለት ነው? ሩታ ሺ ዶንት ኬር አባውት ዩ። በቃ ፎርጌት አርጋለች።
አንተ ሴት ልጅ ስትበደል ምን ያህል ጨካኝ እንደሆነ ስላልገባክ ነው። እኔ አሁንም ድረስ የሩታ በደል ያመኛል። በቃ የሴት ልጅ ጥቃት የሚያማቹ የሴት ልጅ መገፋት የሚያማቹ ሰዎች አሁን ሩታ በምታረገው ነገር ሩታ ዋለከ ሩታ አትበሉ። ይሄ ብልግና አይደለም። እሱ ጌም እየተጫወተ አይደለም። ሩታም ጌም መጫወት እንደምትችልበት ባይዘው በጥሩ ሰዓት ነው ዳኒሻ የመጣ። ዳኒሻ ድሮም ለሩታ ሪስፔክት አለው። በፊትም አብርሃም አይሆንሽም የሰው ህይወትሽን ያበላሻል እያላት ብዙ መክሯን ነበረ። አንድ ወቅት ላይ ሩታ ወደ ህይወት ተመለሽ፣ ወደ እኔ ህይወት ተመለሽ ብሏን ነበረ። ሩታን ሰማ ብላው ነው መሰላት። በቃ አገባችሁ የልጅ በተሳሳተ ትዳር ገባች። በተሳሳተ ሁኔታ ህይወት እንዲተጀመረ ልጅ መጣ። ምንም ማድረግ አይቻልም። ያ ፓስት ነው አልፏል። አሁን ደግሞ ፕሬዘንት ህይወቷን እንደፈለገች አድርጋ የመምራት መብት የሩታ ነው። እየመጣ ዝም ብሎ ልክ ገና ለገና ዛጂም ቤት ክብደት አነሳው ብሎ የማንንም እንትን እየጎተተ ውጡ። ሁሌ ኃይል ነው የሚጠቀም። አንድ ቀን ይልክ ለኃይለኛም ኃይለኛ ያዝለታል ይባላል። አንተ በሰው እጅ እንዳትጠፋ ልቁን ሁልጊዜ ሰዎች ላይ ኃይል አትጠቀም። ሄደ ሄርሜላ ስትደብረ ሩታ ጋር ትመጣለህ። እሷ ጊዜያዊ እንትን ሩታ እንትንክ ነች። በቃ እኮ አሁን ሰው ወስናለች። የማንም መጠቀም አይደለችም ሲጀመር። ከማንንም ጋር ደግሞ ብትሆን እኔ በሩታ ተማመናለሁ። ቤተሰብዬ ያረገች ያለችው ነገር ምንም አይነት ውስጡ የተርመጠመጠ ነገር የለውም። ገባችሁ አይደለ? እንደዚህ የምታስቡ ሰዎች ሩታም ታደርገውን ታውቃለች። በቃ ማረግ ያለባትን ነገር አብርሃም አይደለም እንደፈለገ እየጠመዘዘ ወደዛ ሂጂ ወደዚህ ሂጂ እያለ መንገድ የሚያሳያት። ገባችሁ አይደለ እንዴ? እሱ እዛ ከሄርሜላ ጋራ እንደዚህ በገሃድ በፓንት በቁምጣ አብራው እንደፈለገች እየሆነች ቪዲዮ እየለቀቀልን አስቡት። ቪዲዮውን ነው የምናየው። ከዛ በኋላ ያለው ላይፋቸውስ ከካሜራ ጀርባ ያለውን ጉዳቸውንስ ማን ያሳያቸው? ማን ይላቸው? በስውር ነው እሱ በስውር ነው። ያም እንደዛ የከፋ ቪዲዮ እየለቀቀልን ሩታ እዚህ ጋር የሆነ ሰው ወደ ቤቷ ሲመጣ ከበር ላይ ያስደውልና ይደውሉለትና ና ይሉታል። ጭራብ ቅሎ ማለት ነው። መኪና እንዳታጋጭ ነው ምፈራል። ጭራብ ቅሎ ይመጣል ቤቷ ማለት ነው። እሷ ጋር ሰው መጣ ሲባል ያውቃል። በቃ በር ላይ ዘባ አስቀምጧል። እንዲህ ሁለት ልብ ከምትሆን መጀመሪያውኑ አርፋ አትቀመጥም ነበረ። ሩታ እኮ ምልክስክስ ማለትህ ነገር ነው የጠላችሁ እኮ። አሁን እሷ ሌላ ነገር እኮ ካንተ ጥላቻ ኖሯት አይደለም። በትዳርክ ላይ መዘሞትክ፣ በትዳርክ ላይ ብዙ ሴት ማምጣትክ እሷ በጣም ላንተ ክብር እንዳይኖራት ወደ አንተ ህይወት መልሳ እንዳትገባ ያደረጋት ነገር ይሄ ነው። አሁን የመንጫጫት ነው። አሁን ሰው ሲመጣ አንተ ሮጠህ የምትመጣበት ምክንያት ምንድን ነው? አንተ አይደለም ከሷ ህይወት ማንንም ማስወጣ የምችለው። እሷ በራሷ ማረግ የምችለውን ታውቃለች። እንዳንተ ህሊና ቢስ አይደለችም። እኛ ለአንተ አንተ ህሊና እንዳጣከው ሩታ ህሊና ታጣልሽ ብለን አንሰጋም። ሩታ በጣም አስተዋይ ልጅ ነች። ሁሉም ሰው የሆነ ነገር ስታደርግ እሷ ጋር ብልግና ይሆናል። አብርሃም እዛ ጋር አሸሼ ገዳሚ ሲል እስቲዩት የሚፖስተውን ነገር እስቲ እንዳለ ከዚህ በፊት የተለቀቁትን ከሄርሜላ ጋር ጉዳቸውን እስቲ ፍልፍል እያደረጋችሁ እዩ። ይሄን የምትረሱ ሰዎች ምን ሆናችሁ ነው? እኔ እንኳን ይሄ አይምሮ ሴቭ ሆኗል። የተለቀቀ ቪዲዮ ከሄርሜላ ሲሆን የነበረው ነገር ሁሉ የምሬ ነው። እኔ ይቅር እንዳልለው አብርሃምን እስካሁን ድረስ እኔ አብርሃምን ጥርስ ነክሼበን ያለሁት ልክ ራሴ ላይ እንደደረሰ ነው የሚሰማኝ። ቁስሉ ልክ ላይ እንዳለ ቁስል ነው የሚሰማኝ። ገባችሁ? እዛይር መጠመጣል ይመጣል እዚህ ሩታ ጋር ባጣ ቆየኝ ነች እንዴ እሷ። በቃ አርፈ ተቀመጥ፣ አትድረስባት። ልጅ ማይ ስትፈልግ መተህ አይተም ወጣት ከሊያለ እያልክ ሰበብ እያበዛ ሁሌ አምባጋሮ ፈጥረ ከዛ ቤት ከምትወጣ መብቷን ስጣት። ምን አገባ አንተ? ያገባችሁን በኒውት ብለየለ ሄርሜላን አንቺን ላንቺ ክብር አለኝ ላንቺ ስሜት አለኝ ብላት የለ ስሜት ይቋረጥና ማለት ነው። እና አሁን ምን ታርገ ሩታ? ምን ታርገ? አንተ በሁለት ቢላ ነው እንደምትበላው። እዛም ታነኩራለህ እዚህም ለማነኮር ነው። ምን አይነቱ በእናታችሁ አናዳጅ ሰው ነው። ለማንኛውም ዳኒሻ እናመሰግናለን። ዛሬ አንጀቴ ቂቤ ጥጥት ታርጓል። አዎ ዛሬ ጾም አይደለም። አዎ ሰማህ አይደለ? ማነክ አብርሃም ከዚህ በኋላ ማለት ነው ከረትዬ ህይወት ብትወጣ ምን ይመስልካል? ኦ ማይ ጋድ የሩትዬ ራሷ ፈታ እኮ ነው ያለችው ዛሬ። አንበሳ ተጋፈጪ፣ እንዳፈሪ ማንንም ሩትዬ። አዎ እንዳፈሪ ተገፍተሻል፣ ተበደለሻል፣ መካስ አለብሽ። ያ በደልሽንማ በደንብ አርቀሽ ማካካስ አለብሽ። አዎ ገና እኔ አሁን አብርሃም ገና ሩታን ነገ ባል ይሆናል ተመልሶ ይታረቃሉ። እሺ ጊዜ ቢታረቁ ባይታረቁ አይ ዶንት ኬር ማለት ነው። ይሄም ትዳር ሆኖ ይሄም ደግሞ ባል ሆኖ ማለት ነው ለዚህ ቦታ ሲሰጥ
መከር ነው እግዚአብሔርን ቤተሰብ። አሁን እኮ እኛ ወደ ኃይል የገባንበት ዋናው ሜን ፖይንት ታውቃላችሁ? መጀመሪያ ገና እሱ እንደዚህ ነው መጥ ማለት ገና ሲጀምር ከመነሻው ሲጀምር ተው አብርሃም ተው፣ በፍቅር ነው ስንመክረው የነበረው። አልነው ጨጓራችን እስኪታመም ደረስን። በቃ አሁን ማን ነው ለአብርሃም የሚጨነቅ ሰው አለ? የለም። እዛ አለቅላቂና እንደዚህ ሴት ምናምን አሳዳጅ ወንድ አሳዳጅ ሴቶችና ሴት አሳዳጅ ወንዶች ምናምን ናቸው አብርሃምን ብራቮ ጀግና የምትሉት። በእርግጠኝነት ይሄን አይነት ርምጦ ህይወት እናንተ ህይወት ውስጥም ያለ ናችሁ። መብቷ ነው። ሩታ ጋር ዳኒ ይምጣ፣ እንዲያውም ዳኒ አባቱ ይሁን የጻኑ ምን ታመጣላችሁ? በቃ ጋሽ አብርሃም አባት መሆን አልቻለም። ስለዚህ ሰው ካስፈለጋት መብቷ ነው። የድሮ ፍቅረኛዋም ኤክሷም ይምጣ አያገባውም። ዋይዋም ይምጣ አያገባውም። አያገባውም። ሄድና እዛ ሄርሜላክን የወጣ ቦርጭ አላት እዚህ ወዶ አካባቢ የሷን እንትን ይሄ ሻሃም ነው የሚባለው በአረብኛ ምንድነው የሚባለው? ምንድነው የሚባለው ቤተሰብዬ? የከርሽ ነው የሚባለው አይደል? በአረብኛ በአማርኛ ጠፋኝ። አይገርምም? እኔ እኮ ዘመን አስቆጥራለሁ አረብ ሀገር ከሄድኩኝ ቆይቻለሁኝ፣ ግን አረብኛውን አረሳው። የሚገርማችሁ እና ያንን ጮማ አይደለም ሲጀመር፣ ጮማ አይደለም ይሄ ጮማ ነው። ሞራዋን አስወግድላት፣ ስፖርት አሰራት እዛ። እንዴ ሩታ እንኳን ወልዳ ነው እሷ ዝም ብላ ያገኘችውን እየዋጠች ነው እዛ ስፖርት የምትታገለው። እዛ ላይ ደግሞ ማለት ነው እኩያ መሆን ፈልጋ እኮ ነው ከአብርሽ ጋር ሁሉም በቃ ሄርሜላ ስለሚላት ማለት ነው። ስፖርት እንኳን ቢያንስ ሰውነቴን ቢያስተካክል ብላ ጂም ገብታለች። ለማንኛውም እዛው እንደ ፍጥር ጥራችሁ አልደረስንባችሁም፣ አትድረሱብን። ወደ ሩትዬ ጎራ ያለን ጋር አትምጡብን ማለት ነው። ያገባናል ስለ ሩታ። አብርሃም እዛው ሄርሜላክን ውሽሚትን ይዘን እንደፈለክ መሆን ይችላል። ሩትዬ ጋር አትድረስብን፣ አትንካብን። እሷ ጋር የሚመጡትን ሰዎች ዲስሪስፔክት አታርግብን። አለቀ። እኛ የሩትዬ ወዳጆች እስከዚህ ድረስ ነው አቋማችን። ለማንኛውም ቤተሰብዬ በዛሬው ኤፒሶድ ምን ተሰማ? በዛሬው ሲዝን እንግዲህ እንደዚህ ተከታትለናል። ቀጣይ ሲዝን ምንድን ነው የሚፈጠረው? ዳኒሻ ቀጥል ግፋበት እንልካለን። ቸር ቆዩልኝ ቤተሰብ።